ታዋቂው እንግሊዛዊ ደራሲ ጆርጅ ኦርዌል እንደ አውሮፓውያን አቆጣጠር 1945 ላይ በጻፈው ጽሑፉ እውነተኛ ስፖርት መገዳደል የሌለው ጦርነት ነው ብሎ ተናግሯል። በእርግጥ ጦርነት መቋቋም የማይችሉት ህመም ያመጣል። የሞተውና ቀስ እያለ የሚሞተው የቆሰለውና ቁስሉም የማይሽረው የሚፈጥረው ፍርሃትና ጠባሳ፣ መራቆትና መደህየት፣ የሚጠፋ ንብረትና የስሜት መጎዳት የሚያስተናግደውን ጦርነት ከስፖርት ጋር ማመሳሰል ከባድ ሊሆን ይችላል። እውነታው ግን ከትልልቅ ጦርነቶች መካከል ስፖርት አለ። በስፖርት ውስጥም የጦርነት ሀላባውያንና መለያ ነገሮች ተሰግስገው ይገኛሉ። ከፍተኛ መስዋዕትነት ተከፍሎበት ትውልድ እንዲኮራበት በድል የተደመደመው የኢትዮጵያውያን የጥቁር ህዝቦች ሁሉ አኩሪ ታሪክ አድዋም ከጦርነቱ በፊት፣ ጦርነቱ ወቅት፣ ጦርነት በኋላም ስፖርታዊ እንቅስቃሴዎች አብረውት የሰው ልጅ በባህር ፍልሚያ፣ ፉክክር፣ ጦርነት ወዳድ ነው ይላሉ ባለሙያዎች። ስፖርትን ከጦርነት ጋር አመሳስሎ የሚጽፉ የስነ ልቦና ባለሙያዎችም እስኪ ስፖርት የሚጠቀምባቸውን ቃላት ዘርዘር አድርጋችሁ ተመልከቱና ከጦርነት ቃላት በምን እንደሚለዩ አስቡ በማለት ጥያቄ ይጠይቃሉ። ማጥቃት፣ መከላከል፣ መምራት፣ ስትራቴጂ፣ ድል፣ ሽንፈት፣ ማሸነፍ፣ መሸነፍ፣ ደካማ ጎን፣ ጠንካራ ጎን፣ የባላጋራ እንከን፣ ግጭት ወዘተ ብዙ ስፖርት ላይ የሚነሱ ቃላት የጦርነት ቃላት ናቸው ይላሉ። እንደውም ሰው እንደቀደመው ዘመን ጎሳ ከጎሳ በትንሽ ምክንያት መጠፋፋት ባቆመበት ጊዜ ውስጥ የራሱን የውስጥ ተዋጊነት መንፈስ ለማለስለስ ስፖርትን የሚወዳቸውን ቡድኖችና ፉክክሮች ፈጠረ ብለው የሚያምኑ አሉ። ስለ ጦርነትና ስፖርት በዚህ ያህል መጠን መንደርደራችን ከሰው ልጆች የመፋለም አስተሳሰብ በዘለለ ጦርነትን፣ ስፖርትን የሚያስተሳስራቸው ነገር አለ ብለን እንድናወራ ነው። ታላላቅ ጦርነቶች ጀርባ ስፖርታዊ እንቅስቃሴዎች፣ ከስፖርት ፍልሚያዎች ጀርባም የጦርነት ስትራቴጂዎች ጥቅም ላይ ውለው ይገኛሉ። የኛውን ታላቁን ዘመን ተሻጋሪውን የአድዋ ድልን ጨምሮ ስፖርት በታላቁ ድላችን ውስጥ በዘመኑ ገናና የነበረው በኢኮኖሚም በትጥቅም በተጽዕኖም ከሀገራችን ጋር የማይነጻጽረው የጣሊያን ጦር በአድዋ ተራሮች ስር ሲከስም ሲሰበር አባቶቻችን በባህላዊ መንገድ ቢሆን ራሳቸውን የገነቡባቸው በሺዎች የሚቆጠሩ ኪሎሜትሮችን እንዲቋቋሙ ያበቋቸው እንቅስቃሴዎች እንደነበሩ በእርግጠኝነት መናገር ይቻላል። በእነዚህ አስቸጋሪ እግር ጉዞዎች፣ የጽናት ፍልሚያዎች፣ ለመግለጽ የሚያዳግቱ የተራራ ውጣ ውረዶችና የፍልሚያ ስትራቴጂዎች ውስጥ ስፖርታዊ አላባዎች እንቅስቃሴዎችም ነበሩ። ሱንዙ ዘ አርት ኦፍ ዎር የሚለው መጽሐፉ አንድን ጦርነት በድል ለመወጣት የሚያስፈልጉ ስትራቴጂዎች ብሎ የሚያብራራበትን መንገድ ዛሬ ላይ ብዙ ለማሸነፍ የሚፈልጉ ቡድኖችና አሰልጣኞች ይጠቀሙባቸዋል። በአድዋ ጦርነትም ኢትዮጵያውያን የነበራቸውን የጀግንነት ጀብዶችና መስዋዕትነቶች ያጀቡ እውን ለማድረግ የሚረዱ ባህላዊም የነበሩ ስፖርታዊ እንቅስቃሴዎች እንመልከት። የፈረስ ስፖርት ከፍተኛ የመፋለም መንፈስንና ብቃትን የሚጨምር ስፖርት ነው። ትኩረት፣ ጥብቆ ዓላማን መፈጸም፣ ሚዛንን መጠበቅ፣ በአስቸጋሪ ሁኔታ ውስጥ እንኳን ትክክለኛውና አስፈላጊውን ውሳኔ መወሰንን የሚጠይቅ፣ በጦርነት ውስጥ ደግሞ የተለየ ኃይልን የሚጨምር ነው። ከመጽሐፍት ቁጥሩ ቢለያይም በሺዎች የሚደርሱ ፈረሶች በጦርነቱ ላይ ተሳትፏል። የወቅቱ የአፄ ምኒልክ ጦር በፈረስ ሸርጥ ግልቢያ፣ በፈረስ ጉግስ፣ በፍልሚያ ድንቅ እንደነበር የአድዋ ገድል ያስረዳል። የፈረስ ግልቢያ ለኢትዮጵያውያን ከረጅም ዘመን ጀምሮ እንደ ባህል ስለነበር በጦርነቱ ወቅት ትልቅ አስተዋጽኦ አድርጓል። በተለይ የፈረስ ስፖርት ግልቢያ በዚያን ወቅት በተደራጀ መልኩም ባይተገበር የመሪዎችን ሞገስ በመጨመር በባህላዊ ቀናት ላይ የመፎካከር፣ የመብለጥ፣ በአጠቃላይ ብቁ ሆኖ የመታየትን ባህል ለመፍጠር በማገዙ የአድዋ ፈረሰኞች ገድል ለድሉ ከፍተኛ አስተዋጽኦ እንዲኖሩ አበርክቷል። ባህላዊ የፈረስ ቅድድምና ጉግስ ጨዋታም እንደ ስፖርታዊ እንቅስቃሴ በአድዋ ትልቅ ሚና ነበረው ማለት እንችላለን። አድዋ የኢትዮጵያን ህብረትና አንድነት በጋራ የፈጠሩት ታላቅ ድል ነው። ሀገራዊ ፍቅር፣ አትንኩኝ ባይነት፣ ጀግንነትና ወኔ የጻፉት ደማቅ አሻራ ነው። አፄ ምኒልክ ሀገር ለማጥፋት እየፈለፈለ ያለ ጠላት አለ ብለው ተከተሉኝ ሲሉ ህዝቦች ከአድዋ ከሁሉም አቅጣጫ የተከተላቸው
ያለ ዘመናዊ ትራንስፖርት በእግር ጉዞ ነው። እስከ 1000 ኪሎ ሜትር ድረስ ተጉዞ ጦርነት ማድረግ እጅግ ከፍተኛ የሞራል ልዕልና ብቻ ሳይሆን ድንቅ የአካል ብቃትንም ይጠይቃል። ፀሐይ፣ ብርድ፣ ሐሩር፣ ረሃብ፣ ጥም መቋቋም፣ ከድካም ማገገም፣ ወደ ጦርነት ፍልሚያ መግባት፣ ማሸነፍ፣ የመጨረሻውን አካላዊ ዝግጅትም ይጠይቃል። ኢትዮጵያውያን በወቅቱ ኑሮን ለማሸነፍ የዕለት ተግባራቸውንም ለመከወን በነበራቸው የተለያየ ሚና ውስጥም ሩጫ፣ የረጅም ጉዞ የማድረግ ባህል እንደነበራቸው መናገር ይቻላል። እንቅስቃሴ አስገዳጅ በነበሩና ባልነበሩ ምክንያቶችም ከፍተኛ ቦታ ነበረው። ይህ ደግሞ ወደ አድዋ ለመጓዝ የአድዋን ሰንሰለታማ ተራሮች እንደ ስትራቴጂም ለመጠቀም ብዙ ስንቅና ትጥቅ ለማጓጓዝ ከጦርነቱ በኋላም ቁስለኞችን ጭምር ይዞ ለመመለስ ሌሎችም ከድሉ ጋር ቀጥተኛ ተያያዥነት ለነበራቸው ግዴታዎች፣ ስፖርታዊ እንቅስቃሴዎች፣ በአጠቃላይ የአካል ብቃት እንቅስቃሴዎች ጠቃሚ ሆነው ተገኝቷል። የጣሊያን ጦር በ4 ብርጌዶች ይመራ ነበር። ዘመናዊ መድፈኞችን በከፍተኛ ሁኔታ ታጥቋል። የኮሚኒኬሽን መሳሪያዎች ነበሩት። ባህላዊ የተባለውን የኢትዮጵያን ጦር ለማንበርከክ ፍጹም የተጠራጠሩት አልነበሩም። በአፄ ምኒልክና እቴጌ ጣይቱና በተለያዩ የጦር አበጋዞች ስር የሀገሩን ክብር ለመጠበቅ የተሰለፈው የኢትዮጵያ ጦር ዋና ኃይሉ ለሀገሩ ነጻነት የነበረው ቀናኢነት ነው። ይሄ ጦርነት የታሪክ ድርሳናት እንደሚያስረዱት የጨበጣ ፍልሚያን የሚያስተናገደ ነበር። የኢትዮጵያውያን የትግል እንዲሁም የተለያዩ እንቅስቃሴዎች ባህል በጦርነቱ ወቅትም እንደተንጸባረቀ መገመት ይቻላል። ከአድዋ አስቀድሞ በተደረጉ ጦርነቶች ላይ የተለያዩ የጦር ጀግኖችና በስራቸው የተደራጁ ተዋጊዎች ራሳቸውን በባህላዊ አድን ትግል፣ የፍልሚያ ውድድሮች የማዝናናት ባህል እንደነበራቸውም አንዳንድ መጽሐፍት ይጠቁማሉ። እነዚያ ባህላዊ እንቅስቃሴዎች በወቅቱ ሕግና ደንብ ወጥቶላቸው እንደ መደበኛ ስፖርታዊ እንቅስቃሴ ባይተገበሩም እንደ ባህል፣ እንደ ጀግንነት ማሳያ ሆነው ይከናወኑ ስለነበር ጦርነቱን በጀብድና በአሸናፊነት ለመፈጸም አስተዋጽኦ እንደነበራቸው መገመት ይቻላል። በዘመናዊ ዓለም ስፖርት በሚሊተሪ አካዳሚዎች ትልቅ ቦታ ይሰጠዋል። የተሻለ የስፖርት የአካል ብቃት ስልጠና የተሻሉ ወታደሮችን ይፈጥራሉ። ከሚሊተሪ አስተሳሰብ ጎን ለጎን ብቁ የመሆን ያለመሆን ጉዳይን ስፖርትም ይወስነዋል። ቀደም ባለው ጊዜም ግን ጦርነትና እንቅስቃሴ የማይለያዩ እንደውም የሚደጋገፉ እንደነበር መገንዘብ ይቻላል። አድዋ የጥቁር ሕዝቦች ድል ሆነ። ዜናው ከጫፍ ጫፍ አስተጋባም። በጣሊያን ብዙ ከተሞች ሰላማዊ ሰልፎች ተደረጉ። ሰልፎቹ ትምህርትና ቲያትር ቤቶችን አስተጓጎሉ። የሀገሪቱ